ያው ያንተ ቦት ይወስናል ማለት ነው። ከመረጥከን እንቀጥላለን፣ ካልመረጥከን ደግሞ በሚቀጥለው ምርጫ የኔ አልቲሜት ኦብጀክቲቭ ዲሞክራሲያዊ ምርጫ መካሄዱ ማረጋገጥ ነው እና እኔም ሆፕ ማረገው እኔ ለዘመናት አልኖርም። የሚያኮርፍ ሰው ግን መንግስት መሆናችን ሊያስቀር አይችልም። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። እና እኔም ሆፕ ማረገው እኔ ለዘመናት አልኖርም። ሌላው ግን ሰላምን በነፃ ለመሸመት የምንሞክር ሰዎች ከየት ዓለም የመጣንን እንኳን ሰላም ጦርነት ራሱ ዋጋ ያስከፍላል። ጦርነት ራሱ ጥይት ተገዝቶ እኮ ነው አይደል እንዴ? ሰላምም ዋጋ ይፈልጋል። ዋጋ አንደኛ ኢጎን ማሸነፍ ነው። ራስን ማሸነፍ ይፈልጋል። ዋጋ የሚከፈለው ኢጎ የሚሸነፈው ቢያንስ ህዝቡ መጠቀም ይችል እንደሆን ተብሎ ነው። ስርዓት ላይ ላነሳው ለጊዜው የስርዓት ለውጥ የለም። ስርዓት ለውጥ ሲያስፈልግ ያው ከእናንተ ጋር ተወያይተን እናደርገዋለን። የማይለወጥ ነገር የለም፣ ይለወጣል ጊዜው ሲጠብቅ። ግን አሁን የተለወጠ ነገር የለም። የኢህአዴግ ጉባኤ ይቀጥላል። ምንም የሚዛነፍ ፕሮግራም የለም። ጉባኤው ላይ በጣም ብዙ አትጨነቁ ማለት ነው። የኢህአዴግ ጉባኤ ምን ይሆንና ምናምን የሚል ጭንቀት ብዙ አይኖራችሁ። ምንም የሆነው ነገር የለም። የኢህአዴግ ጉባኤ ኢህአዴግ ማለት በኢትዮጵያ ውስጥ ኢሚንት ነው፣ ምንም ነገር አይደለም። የሁሉ ነገር አልፋና ኦሜጋ ኢህአዴግ አድርገን ማሰብ የለብንም። ወደ ፈርዘር ደግሞ ከገባን የተሻለ ጉባኤ ይሆናል። የተሻለ ፔፐር እያዘጋጀን ነው። የተሻለ ጉባኤ ይሆናል። የሚያሰጋ ነገር የለም። የሚያኮርፍ ሰው የለም ወይ? ሊኖር ይችላል። የሚያኮርፍ ሰው ግን መንግስት መሆናችን ሊያስቀር አይችልም። ለሚቀጥሉት 2 ይርስ ከሁለት ዓመት በኋላ ያው ያንተ ቦት ይወስናል ማለት ነው። ከመረጥከን እንቀጥላለን፣ ካልመረጥከን ደግሞ በዚሁ አጋጣሚ በጣም አንተ ላይ ተኮርኩት አንኳር ጉዳይ ስላነሳና ጭንቅላትን ስለምፈልገው ነው። በሚቀጥለው ምርጫ የኔ አልቲሜት ኦብጀክቲቭ ዲሞክራሲያዊ ምርጫ መካሄዱ ማረጋገጥ ነው። እዚህ ቤት ሚስተር ኤክስ እንደተናገረው 10 ዓመት መቀመጥም አልፈልግም። ዲሞክራሲ ነው የምፈልገው እኔ። ዲሞክራሲ ካለ ምን ችግር አለው? ወጥቼ እኮ ተመልሼ ልመጣ እችላለሁ። ዲሞክራሲ ከሌለ ግን ወጥተህ መመለስ ቀርቶ ወጥተህ እናንተ ውስጥ መመላለስ ስለማይቻል ስለዚህ ብዙ ለፓወር ያለን አተያይና ትንሽ ችግር አለው። በስራ ብዛት ይሄዳል። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ኢትዮጵያ ከአረባት ያለን ነገር ሳይል በኋላ እነሱ ሀገር ኢንቨስትመንት እያደገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።